ታናሽ ወንድማችን ታናሽ ነው እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ነው ኤምጂ ማይ ኤምጂ ተጣልታችኋል ነበር እንዴ? ያ ካይንድ ኦፍ ግን ታውቃለሽ she's a body እድል ባይዘው ፊልተሩን ባትጠቀም ራሱ በቃ ሪል ወንድ ነው የምትመስለው ነው። በቃ ችግር የለውም። ልጆቹ ይበሉታል። አረ ይበሉታል። ልጆቹ ያን ሁሉ ዘመን ስንጠይቅ ተከልክለን ዛሬ ነው እንዴ ምን በላው ይችላል? ምን አልኩ እንዴ? ጭራሽ በዳቦ ነው የሚቀምሱት? አይደለም እንዴ አልከኝ? ውድ ነው ይቅርብኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እኔ አለው ፈጣሪ ይመስገን። እናንተ እንዴት ናችሁ? ዛሬም ለእናንተ እንደተለመደው ከተለያዩ ሶሻል ሚዲያዎች የተለያዩ ቪዲዮዎችን ቁም ነገር ያስጨብጣሉ፣ ያዝናናሉ፣ ያስቃሉ ብለን ያሰብናቸውን ለእናንተ እነሱን ሰብስበን ይዘንላችሁ መተናል። ታዲያ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ያው ኑሮ ውድነቱ በጣም ሃይ ነው። በኑሮ ውድነቱ የሚመጣበት ሀሳብ እስኪ እንየው። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርዳኝ። ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አንዴ ባይን ያስታውቃል እኮ ባይን ያስታውቃል። እስኪ ንቅመሳት። አሁን እኮ ማወቅ ይችላል ማዘር። ምን አልኩ እንዴ? ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። ጭራሽ በዳቦ ነው የሚቀምሱት ማዘር። ብዛቱስ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ ንቅመሳታ። ይኸው እቺን ከበላው የዛሬም ሳይከቻለ ንቅመሳታ። ፈጣሪ እንደፈለገ ያበላል። አንድ ኪሎ ብቻ ለምገዛው ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት? ከብርቱካኑም ከማንጎም ይቅመሱ እንጂ ማለት ኪሎ 80 ብር። እንደዛ ነው እንዴ አልከኝ? ውድ ነው ይቅርብኝ። እንዴ ቀላል ውድ ነው እንዴ? ትቀልዳለህ? ውድ ነው በቃ። ከቀመሱ በኋላ 5 ከቀመሱ በኋላ ውድ ነው። መጀመሪያ ውድ ላይሆን ይችላል። እስኪ ወደ ቀጣይ ቪዲዮ። እድል ናት። ከዚህ በኋላ እኔ ሴት አላምንም አይደል ማለት ሽኮን አስታወስካታ? ተጣልታችኋል ነበር እንዴ? ያ ካይንድ ኦፍ ግን ታውቃለሽ she's a body እድል ባይዘው ፊልተሩን ባትጠቀም ራሱ በቃ ሪል ወንድ ነው የምትመስለውና በጣም ትመቸኛለች። ደንብ ነው ትወና የምትችልበትና ይመቻል። በተለይ ይሄ የጎረምሳውን ፓርት ስትተውነው አንደኛ ነች እድል። እና ትንሽ 7 ቀን 8 ቀን ተዘጋጋንና 9 10 ቀን ምናምን ተዘጋጋንና እሺ ከዛ 16ኛው ቀን ላይ አልቻለችም። እሷ ደወለችልህ? አይ እሷ አልደወለችም። እኔ ሴንስ አደረኩት እንዳልቻለችና እኔ ለመደወል አሰብኩኝና እማ ስልክ ልደውል ብዬ ጠየኳት። እሺ ደውል አለች። ዋው ኦ ይማች ደወልኩ። እሺ አታነሳም። ለምን ደውል ብላ አልነበር እንዴ? ደወልኩ እኮ ብዬ ቴክስት አደረኩላት። እሺ ደውል እንጂ አነሳዋለሁ ብያለሁ ያትለኝ። ፕራንክ ነው አባቴ፣ ፕራንክ ነው የተደረገው። ደውል ማለት እኮ አነሳዋለሁ ማለት አይደለም። እውነት ነው። ባይደውል ሎጂካሊ ልክ ነው። በጣም በደንብ ነው ያፍታታሽን። ይመችሽ። ቀጣይ የሰፈራችን አሮጊት ለነገር ሲሆን ነው እንጂ እኮ ጠርተኛ አታውቅም። ማፈር ያስጠጣሽና መድኃኒዓለም አባት ሲያጨስ አይወላድ ውስዋስ ላይ ሆኖ ገና ሊለኩስ ይላል። ያዘችው ይላችሁ የዚህ ጠላ የምታወጧት የስካበችን ልጅ ታቆጣላችሁ። ኬንዞ ነው። አይ ሲጃራውን ሲጠጡ እናንተ በስክሪፕቱ አትስቡት። ልብ ቅርጽ ሰርቶ ወጋው። ረግን ማዘረኛን እኮ ነገር እንደዚህ ነው ወጋው። ምን ሮማንት የሱ ጓደኛ ነህ? አብራችሁ አይደል ስታቸው ስሙት ሁሉ ጭስ ያርግ መድኃኒዓለም ማዘር እያየሽ ሰላም ነው? ሰላም ናችሁ? አይ አንቆም ሱስ ነው በቃ የወሬ ሱስ ነው።
ሲጠጣው አንዱ ፓኬት ፊቴ ላይ ያጨሰው ይኸው እኔ አፈር ልሆንልህ እኔ አፈር ልሆንልህ እንደው አንዱ ፓኬት ባጭ ቴሮስ ምን ዳርጓል ጠጣው እናንተ ማዘር በጣም ወሬ ይወዳል ወሬ ነው ባይዘው እንደዚህ አይነት አሮጊት ሁሉም ሰፈር አለ ሲሪየስ ሆኖ ምናምን በቃ ለወሬ ምናምን አሰፍስፈው የሚጠብቁ አሮጊቶች አሉና ስማቸውን ጻፉልኝ እዚህ ወደ ቀጣይ ቪዲዮ እስኪ እንሂድ ፍሪጅ ውስጥ የተቀመጠው አረማዬ ይሄ ስጋው ሊበላሽ ነው እንብለው ምን ይሆናል ፍሪጅ ውስጥ አይደል እንዳለው እሺ እስከመች ነው የሚቆየው አባታችሁ ይብላና ትበላላችሁ እሺ እሱ ካልበላስ ቆይ አንተ በልተህ አይደል እንዴ እና አንድ አጥንት ነዋ እኔ ሲጀመር አጥንት አልደረሰኝ ሂድ ወደዛ ለማያችሁ ምግብ ያጣችሁ ትመስላላችሁ ችግር ጣሪዎች ዛሬ ምን ሆነህ ነው ምሳ ያልበላኸው ቆይ እንደውም ሽክና ያለች ስጋ ወጣለች እሷ ዳምቀል ለና ተበላስበው እንግዲህ አረኔ ማንም ማልስ ያው ቅድም የበለው ፓስታ ስኮን እኮ ቁጭ ብሏል ለኔ እኮ ሲጀመር እንጀራ ነው የሚቀልኝ ታዲያ ምን ትበላለህ እኛ እንብለው አስጋውን አረ ምን አይነት ራብተኞች ሂዱ ከዚህ ችግር ትጠራላችሁ ችግራሞች ጠኛ ኡፍ አረኔ ምንም በቃ ፋዘር ካልበላ አትበላትም ለምን እዛ እንትን ይላል እንጂ ሽበት ያወጣል እንጂ አባታችሁ እያለ አጠይቁኝ ነበር በቃ አሁን እሱ ካልበላ ሰጣችኋለሁ እንዴ እጭ በቀሉ አቤት ራበኝ እኮ ምግብ የለም እንዴ ከ6 ወር በኋላ ነው የቱ ፍሪጅ ውስጥ ያለው አዎ ምን ነው ቆይ አይደል እንዴ እኔ ማሱን አልበላም ቢያሳመመኝስ ነው በቃ ችግር የለውም ልጆቹ ይበሉታል ኧረ ይበሉታል ልጆቹ ያን ሁሉ ዘመን ስንጠይቅ ተከልክለን ዛሬ ነው እንዴ ምን በላው ማንንም ባልሰማ አረ እኔ ቅርብኝ ማለት ሚጣስ ወይ እኔ አሁን በላው አረ ተጠይፋችሁት ነው ቆይቷል ብላችሁ ነው አረ ይሄን ትወጣ አልበላም ጥጋብ ነው እውነትም ጥጋብ ነው ይሄን እንደዚህ ያጣ ስንት አለ ጥጋባችሁ ደግሞ ልትደበደቡላችሁ ይችላል መከራ ጠግባል ተብለ ማለት እንደውም ይሄውት ካላለ በጣም የሚገርም ነው ባይ ዘ ወይ ይሄ ራሱ በቃ አብዛኞቻችን ቤት አለ እንደዚህ አይነት ነገርና በቃ ፋዘር ካልነካው ማንሽም አትነካያትም ማንንም አይበላውም ለምን 1 አመት 2 አመት 3 አመት ፍሪጅ ውስጥ ሊቀመጥ ከ6 ወር በኋላም እኮ አንበላም ብንል ልንደበደብ እንችላለን ያቺን እንትን ትመጣለች ትገረፋለህ ወደ ትበላለህ እንዴ ታመም ካልታመም ሐኪም ወስደህ እኔ ነው የምትባለው ቀጣይ ቪዲዮአችን የሚሆነው በነዳጅ ጉዳይ ነው የሰሞኑ ነዳጅ ጉዳይ በጣም አሳሳቢ ሆኗል አንድ ሾፌር ምን እያደረገ ነው እየሄደ ያለው እስኪ ነው የኔ ፉል ነው ነዳጅ ከዛ ጋር ቀረጸ ነዳጁ ቀረጸ ባያታል ወገኖች ነዳጅ ነው ሰልፉ የኔ ፉል ነው አዘበና በኮብልስቱ አላተን ብሎ እንግዲህ ምን እንደሚያደርግ ነዳጅ ነው ሰልፉ የኔ ፉል ነው ነዳጅ ነው ሰልፉ አባ የኔ ፉል ነው ተው ይያለው ተው አንድ ሰው በኮብልስቱ አላተን ነዳጅ ነው ሰልፉ እንዴ የኔ ፉል ነው አባ ነዳጅ ነው ሰልፉ ጋሽዬ የኔ ፉል ነው ኧረ ተው አንተ ሰውዬ ተው እኔን ሰውዬ ባገኘው ማለት ነው ነዳጅ ተሰልፌ ባገኘው አናቱን ነው የምለው በድንጋይ እንዴ ምን ሆነ ነው ያበሽቀኛል እንዴ በዚህ ጉዳይ እኔ ለራሴ እዚህ ጋር በነዳጅ ጉዳይ ኑሮ መሮኛል እና ሰሞኑ እንደምታውቁት መጀመሪያም ባለፈው ቪዲዮ ላይ ሰርችላችሁ ነበር የነዳጅ ሰልፍ በቃ ሁላችንንም እያስጨነቀ ነው የሚገኘው እናቶች አባቶች ይሄንን ቪዲዮ የምትመለከቱ ከሆነ ጸሎት አድርጉ ጦርነቱ እንዲቆምና ኢኮኖሚው እንዲረጋጋ ጣይ ቪዲዮአችን የሚሆነው እስኪ እንመልከተውና እንትን እንላለን ቤተሻግል ለምን እንግሊዘኛ እናወራው ምን ቀላል እኮ እንግሊዘኛ ዶን ካሁን ሰዓት ጀምሮ አማርኛ በቃ የሚያወራ ይቀጣል ችሎታችን በዚህ አጋጣሚ ነው ይቀጣል በነገራችን ላይ እዚች ጋር በቃ ሃይ ስኩል ላይ ያለን ካላችሁ እዚህ ጋር ሜንሽን አድርጓቸው ካሏችሁ ጓደኞች እንደዚህ ሃይ ስኩል ላይ ያለን ልክ በቃ የሆነ ቀን ይመርጥና ይው ቲቸር ምናምን እጃቸው እንደዚህ ያወጡና ምናምን ቲቸር በቃ ይሄ ቀን ምናምን ሮብ ቀን ምናምን የእንግሊዝኛ ቀን ይወራ የእንግሊዝኛ ቀን ይወሰን ብለው እንትን ይላሉና ይጠይቃሉ ለመምህራኖች ሮብ ቀን አማርኛ የሚያወራ ሰው ይቀጣል ምናምን የሚለው እንደዚህ የሚሉ የሚያሽቃበጡ ልጆች ከዛ በኋላ እንግሊዝኛ እናውራ መፋጠጥ ነው ፍጥጥ ነው አባቴ እነዛ ጓደኞቻችሁ እየደረሱ እንግሊዝኛ እናውራ ምናምን ሮብ ቀን የእንግሊዝኛ ቀን ማክሰኞ ቀን የእንግሊዝኛ ቀን ይሁን ምናምን የሚሉ ሰዎች ባይ ዘ ዌይ እነሱ ናቸው ማያወሩት አብዛኞቹ እንግሊዝኛው የማይችሉት እነሱ ናቸው እና እንደሱን ያስታውሰኛል ይሄ ቪዲዮ እስኪ እስከ መጨረሻው እንመልከተው መፋጠጥ ነው ተፋጠጥ ነው አባቴ ህግ አወጣች ራሷ እየተፋጠጠች ነው አባቴ ዋተርከም
ዋተርከም ተመችቶኛል። This water? Very natural protection for organization in presentation. Oh my god. የጋቦን እንግሊዝኛ ነው። Oh my god. That is those በቃ ዲክሽነሪ ክፈቺ ገብተሽ። ዋው ይመችሽ። ራሷ ህግ አውጣ በራሷ ህግ ራሷ ተቀጣች ማለት ነው። አታውቀውም በቃ ምንድነው በቃ ዞስ ዚስ ምንጭጭጭስን ምናምን ነው የምታውቀው። ይመቻት። ተመችቶኛል። ራሳችን ህግ አውጥተን አንዳንዴ ህግ ስናወጣ ራሳችንን እኛን ፕሮቴክት የሚያደርገን ህግ ብናወጣ የተሻለ ነው እና ራሳችንን የሚጎዳ ህግ ጥሩ አይደለም ብዬ አስባለሁ። እስኪ እናንተ ከተመቻችሁ ኮሜንት ላይ እንግሊሽ ፎር ኢትዮጵያ ብላችሁ ኮሜንት አድርጉልኝ። እኔ ስለወደድኩት ነው በጣም ወደጀዋለሁ። በተለይ ዚስ ዋተር ኢዝ ናቹራል ያለችው ነገር ተመችቶኛል። ኤንድ ዋተር ከፕ ያለችው ነገር በጣም ተመችቶኛል። ካልቻላችሁት እንግሊዝኛውን ካልቻላችሁት አማርኛ አቀላጥፋችሁ አቆለጳጳሳችሁ አማርኛችሁን ተናገሩ። በአማርኛ ተግባቡ። ዛሬ የእንግሊዝኛ ቀን ነው፣ ዛሬ እንግሊዝኛ ብቻ ነው የምናወራው ምናምን እያላችሁ እኛንም አታገርጡ። በቃ እንግሊዝኛ አንችልም ከተባለ አንችልም። ምን ዋተር ከምን አመጣው እንዴ? በጣም ወድጄዋለሁ ይሄንና ወደ ኔክስት ቪዲዮአችን እንሄዳለን። እስኪ በጣም ሰሞኑ መነጋገሪያ ሆኗል። ኢቢኤስ ቲቪ ነፃነት ወርቅነህን የሚተካለት ጀግና ልጅ አግኝቷል። እሱም ከአሰላ ነው። የእሱን ልጅ እስኪ ቪዲዮዎች 1-2-3 ቪዲዮዎችን እንመልከት። በጣም የሚገርም ነው። በጣም ነው የሚያስመስለው ነፃነትን። እኔ እንደውም ማስመሰል አልለውም። በጣም በቃ ነፃነትን ነው የሚመስለው ልጁ ራሱ። ብዙ ነገሮቹ ነፃነትን ነው የሚመስሉት። ብዙ እንትኖቹ ነፃነትን ነው የሚመስሉት። ዘዌይ የሚያቀርብበት መንገድ ምናምን ደግሞ ልክ እንደ ነፃነት ነው እና ይመስለኛል አሁን 3ቱ ውድድር ላይ ካሉት እነ ኮሜዲያን ያሲን ጋራ እንዲወዳደር እድሉ እንዲሰጠው ቢያንስ እስኪ ይሄን ነገር ፑሽ ብናደርግለት። እኔ አክቹሊ የኔ የሶሻል ሚዲያ ቫይራል አይደለም። እናንተ ግን ኮሜንት፣ ላይክ፣ ሼር ካረጋችሁልኝ ቫይራል ይወጣል ብዬ አስባለሁ። ቫይራል እንዲወጣ ማድረግ ትችላላችሁ እናንተ 4-5 ሰዎች ካላችሁ የኔን ቪዲዮ የምትመለከቱ እናንተ ሁላችሁም ኮሜንት፣ ሼር፣ ላይክ ካደረጋችሁት ይሄ ቪዲዮ ቫይራል ይወጣል። መጥቶ ነፃነት ወርቅነህ የቆመበት መድረክ ላይ ቆሞ ይሄ ልጅ እንዲሰራ እናንተ ላይክ እናንተ ኮሜንት ይጠቅማል። አንዳንድ ቪዲዮዎችን አግኝቼ ነበር የሱ ቪዲዮዎች። እስኪ ቪዲዮቹን እንመልከት። ታናሽ ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ኤምጂ እናመሰግናለን። እኔም 4 ዕጣ ቆርጫለሁኝ። ዛሬ ማታ ቴዲ ቤት ተገናኝተን የቀረውን ዕጣ እንቁረጥ፣ እድላችንን እንሞክር። አንድ እድል ነው፣ እድላችንን ሞክር። ባጃጇን ኤሌክትሪክ የምትሰራ ባጃጅ፣ ምንም ትንቅ የሌላት ባጃጅ እሺ ብላ የምትሄድ ዛሬ 1 ሰዓት ጀምሮ ቴዲ ቤት እንገናኝ። እናመሰግናለን። ኢቢኤሶች እንኳን ደስ አላችሁ። አዲስ ነገር ከነቀምት ወለጋ ተሰማላችሁ። ነፃነት ወርቅነህ እንግዲህ ነፍሱን ይማረው ለኢቢኤሶች አድርሷላችሁ። ይሄ ደግሞ አንዱዓለም የሚባለው ነቀምት ወለጋ ነው። በቃ አክቱ ምንም በቃ ራሱ ነው ነፃነትን የሚመስለው ስለሆነ ኢቢኤስ 100% መግባት አለበት። የኢትዮጵያ ሕዝብ ድምጽ ሆኖ እንላችኋለን፣ እንወዳችኋለን። አደራ ኮፕሊንግ፣ ሼር፣ ሜንሽን አድርጉላችሁ። ቴንክ ዩ። በጣም የሚገርም ነው። እኔ በጣም የሰው ልጅ እንዴት በዚህ ልክ ይመሳሰላል? ሰውነቱ ምናምን በጣም በቃ ተመሳሳይ የሆነ ከለር መልካቸው ራሱ በጣም ተመሳሳይ ነውና ሰው በዚህ ልክ ተመሳሳይ እንዴት ይሆናል የሚለውን እኔ ራሴ በጣም ግራ ገብቶኛልና እስኪ እናንተ ፑሽ አድርጉት ይሄንን ቪዲዮ ለኢቢኤስ ሊደርስ። ኮሜንት፣ ላይክ፣ ሼር አድርጉ። ነፂ እያላችሁ ኮሜንት አድርጉልኝ። ውድና የተከበራችሁ የኔ ቤተሰቦች የዛሬው ቪዲዮአችን ይህን ይመስል ነበር። ታዲያ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ ዲስክሪፕሽን ላይ ሶሻል ሚዲያ አድራሻዎች አሉ። እዛ ላይ ቪዲዮዎችን ላኩልኝ። በተለይ በቴሌግራም ብትልኩልኝ እዛ ላይ አክቲቭ ስለሆንኩኝ ቶሎ አየውና ሪያክሽንም የተለያዩ ነገሮችን ሀሳብም እንሰጥበታለን። ባይ